ዛሬ እንግዲህ ጽናት ከቤት ወጥታ ሄዳለች። ጆከር ተያዘ። ጆከርን ያን እስቤድ የሚባል ጓደኛ የነበረው የድሮ ጓደኛው ጠቁሞ አስያዘው ማለት ነው። ካለበት ያለው የያዘው ሴራ አልሳካለት ሲል በማስፈራራትና ነገሮችን እንደማያገኛቸው ሲያውቅ ያለው አማራጭ ጆከርን ማስያዝ ነበረ። ጆከርን አስያዘው ማለት ነው። በግድያ ወንጀል ተጠርጥሯን ብሎ የጨበሬ ልጅ ጆከርን በቁጥጥር ስር አውሎታል። ከሰኒ ጋር ግን በጣም ደስ የሚልና በጣም ጥሩ የሚናፍቁ ጊዜቶችን አሳልፎ ነበር ጆከር። ነገር ግን ደግሞ የሚያሳዝነው ነገር ጽናት ከቤት ወጥታለች ማለት ነው። ኪራ ለምሳ ከጓደኞቹ ጋር ሲወጣ ጽናትን ምግብ ቤት ሲያገኛ በጣም ደነገጠና ከምንም በላይ ደግሞ ቀለበቷን ማውለቃ ቤቷ ጥላ ነበር የሄደች ማለት ነው። ነገር ግን በጣም ተበሳጭቶ ነበር እና ኪራ ጽናት ከቤት ወጣ ሄዳለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የተወደዳችሁ ተመልካቾቼ እንደምን አላችሁ? እኔ ያለው አልሐምዱሊላህ። የጽናት ድራማ ተከታታዮች ሁላችሁም ለቤት አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤቱን ሞቅ ደመቅ እንድታደርጉ ስል በትህትና የምጠይቃችሁ ይሆናል። እንግዲህ መሩ እንደምትመለከቷት የሁላቸውም ጓደኛ ሁና ከጎን ሁና ነገሮችን ለመፍታት ሞክራ ነበር። ግን በአሁኑ የኪራ ጥፋት እንዳልሆነ ሁላቸውም ጓደኞቻቸው ተረድተዋል ማለት ነው። ነገር ግን ጽናት በጣም በሌለችበት ሀናን መከራዋን እያሳየቻት አሷራዋን እያበላቻት ነበር። ግን በማይጠበቀው መልኩ እሷ ከወንድ ጋር ምግብ ልበላ በመገኘቷ እጅግ አሳፋሪ፣ በጣም ደንግጦ ኪራ ራሱን መቆጣጠር አቅቶት በመጠጥ ራሱን ደብቋል ማለት ነው። እና ቤተሰቦች እንግዲህ እየበላሁ ነው ዛሬ። ሁል ጊዜ ራበኝ እያልኩ መጣባችሁ ነበር። ዛሬ ያው አክርሻር ስለሆነ አልፎልኛል ማለት ነው። እና ውድ ቤተሰቦቼ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። ሰላም ለእናንተ ይሁንልኝ በያላችሁበት የዓለም ዳርቻ ናችሁ የምትከታተሉኝ ተመልካች ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። ናሁም እንግዲህ እንደምትመለከቱት በጣም መስተግረብ ሆኖ በጣም ደንግጦ ኪራን እየተመለከተው ነበረ። ምክንያቱም ኪራ እያወራው ያለውን ነገር ናሆሜ ሊዋጣለት አልቻለም። እንዴት አደርጋለች እያለ በጣም ደንግጧል ማለት ነው። ጽናት ከሷ የማይጠበቅ በጣም አሳፋሪ ስራ ነው የሰራችው። ጆከር ደግሞ በመያዙ እጅግ ያሳዝናል ማለት ነው። ልጁ ግን አልሞተም። ያልሞተን ሰው ደግሞ ሙቷን ብሎ በጥርጣሬ ማስያዝ በጣም አሳፋሪና ነውር ስራ፣ ቀውስ ስራ ነው የሰሩት ማለት ነው። እና የሞተው ሰውዬ እንዴት ሬሳ ምርመራ ምናምን የሚባል ነገር የለም እንዴ? እና ጆከር ነፃ መውጣት አለበት የምትሉ ማለት ነው። ይህ እስቤድ የሚባል ሌባ ሰውዬ እውነቱ መጋለጥ አለበት። ምክንያቱም ኪራን ሊዘርፍ ነበረ፣ ግን ደግሞ በሰኒ ጥንካሬ የኪራ ቤት ውሏል። ነገር ግን ደግሞ ይህ ማለት ነገሩ ተደፋፍኖ ይቀራል ማለት አይደለም። እና ቤተሰብ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ ስል በአክብሮት የምጠይቃችሁ ይሆናል። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። እንደተለመደው ሁላችሁም ላይክ፣ ሼር እያደረጋችሁ ከጎኔ እንድትሆኑ እወዳችኋለሁ። በጣም ደንግጣለች። ስለ ጽናት ነው እያወራ ያለው ትላለች መሩ ማለት ነው። እናንተ ያማችኋል እንዲ? አሁንም እኔን የሚያምነኝ ሰው የለም። እንዲሁም ቀለበቷን አውልቃ። ስለዚህ እኔ ሰክሬ በተናገርኳት ነገር ማታ ወጥታ የት እንዳደረችም አላቅም ሲላቸው እነሱ ራሱ በጣም ደንግጠዋል። ምክንያቱም ከእሷ የማይጠብቁት ነገር ስለሆነባቸው ማለት ነው። ውድና የተከበራችሁ የሰዓዲ ቻናል ቤተሰቦች እንደምናላችሁ ሁላችሁም ሰብስክራይብ አድርጉ፣ ሸር እያደረጋችሁ ለሁሉም እንዲደርስ አድርሱ ማለት ነው። ቤቴን ባርኩ። ሁላችሁም እየገባችሁ ላይክ አድርጉልኝ። ላይክ ስላችሁ ደግሞ ለሌላ ነገር የሚጠቅም አይደለም ላይኩ ማለት ነው። ቫይራል እንዲወጣ ያደርግልኛል። እንደዛ ነው ማለት ነው። እንግዲህ የበላሁባችሁ ዛሬ የራባችሁም ሰዎች ካላችሁ
በጣም ይቅርታ አድርጉልኝ የራብን ነገር ስለማውቀው ማለት ነው። ትናንት የምበላው አጥቼ በጣም ርቦኝ ነበረ። ከዛ ከራቤን በኋላ ምን እንደሰራሁ ልንገራችሁ። በጣም ቢጋላ ነበረ እየሮጥ ግን በፍጥነት ከቢጋላ ነበር የሄድኩት ማለት ነው። የመሸ ሰዓት 11 ምናምን እያለ ከምሽቱ ከዛ ሄድኩኝና እንዶሚ ምናምን ገዝቼ መጣሁኝ። ሰኩላ እንዶሚ ሰልችቶታል። እኔ ግን 12 ዓመት ሙሉ እንዶሚ አልሰለቸኝም ማለት ነው። አልሐምዱሊላህ ፈጣሪ ይመስገን። እና ሁላችሁንም ወዳችኋለሁ። እና ዳላ እንበላም እያላችሁ ስራ የምትወጡ ልጆች አላችሁ። ባካችሁን በአሁኑ ሰዓት በጣም አስተማማኝ ያልሆነም ሀታ ኢጃዛ ቤት ስትቀመጡ ራሱ ኢጃዛ ስትቀመጠው የታወቀ ሰው ጋር መሆን አለባችሁ። ቤተሰብ ዛሬ ዘመን ማንንም አትመኑ። የታወቁ የሀገሮቻችሁ ልጆች ጋር ከቻላችሁ ቤተሰብ ከተስማማችሁ ቤተሰብ ፋሚሊ ሆናችሁ ቤት ይዛችሁ ብትኖሩ ጥሩ ነው። ምክንያቱም የገንዘብ ዘመን ሆኗን ዘመኑ ማለት ነው። እና ኪራ በጣም ተናዷል። እንደምትመለከቱት ትዳሩ ከሱ ላይ የማገጠችበት ማለት ነው። እና እሷም ደግሞ ደንግጣለች። ምክንያቱም ጥፋቱ የእሷ መሆኑንም ስለምታውቅ ገደል ነው የገባችው ማለት ነው። ከጓደኞቿ ቤት ራሱ አልሄደችም። የት እንደሄደች አናቅም። ከሰኒ ቤት ወይም ከመሩ ቤት ነበር መሄድ የነበረባት። ነገር ግን እነሱ ራሱ ስህተት መሆኑን ስለሚነግሯት ከነሱ አልሄደችም። እና ቤተሰብ ሁላችሁም ሰብስክራይብ አድርጉ። እናንተ እስኪ አንዳንድ ጥያቄዎችን እንጠያየቅ። ስልክ እየደወሉ በጣም ስልክ ይደውሉባችኋል። ጠይብ አላነሳላቸው ስትሉ እነዛ ሰው ግን ለምን ነው በተደጋጋሚ የሚደውሉባችሁ? እስኪ ንገሩኝ። እናንተ ስልክ ስትጠንሹ አናነሳም ብላችሁ ከተዋችሁ ለምንድን ነው እንደዛ እየደጋገሙ የሚደውሉባችሁ ማለት ነው? ኮሜንት ላይ ፈልጋለሁ እንድታስቀምጡልኝ። እና በጣም እየበላሁ ነው። በጣም ይቅርታ አድርጉልኝ። ከራባችሁ ደግሞ ይቅርታ። እንግዲህ እኔ ዛሬ አልፎልኛል የራብን ነገር ስለማውቀው። ምክንያቱም እኔ እንደዚህ ስበላ ሳጣጥም ጀዋሌ ላይ ፈሰሰበት። እያያችሁኝ ነው እንዴ? ጀዋሌ ላይ ፈሰሰበት። ጀዋሌ ላይ የፈሰሰበት ደግሞ ምንድን ነው የምበላው? ምን ነበር መሰላችሁ? ማንጎ ነበር። ሌላ ምግብ እንዳይመስላችሁ። ደግሞ መሻአላ በሉ እንዳዘጉኝ ማለት ነው። ወይ እየተንጠበጠብክ ነው እንዴ አንተ ደግሞ ጅላፍ ዋ ጅላጅል አለ አብይ አህመድ። እና ሁላችሁም ሰብስክራይብ አድርጉ። እዚህ ጋር በጣም ግራ ተጋብተው ናሆምና መሩ ቁጭ ብለዋል። ምክንያቱም ሲነግሯቸው ሊና ደውላ ሲነግራቸው በጣም ተደናግጠው ነው እየሮጡ የመጡት። በጣም ተደናግጠዋል። ያን ነገር ከጽናትና ከኪራ የሚጠበቅ ነገር ስላልሆነ ማለት ነው። እነሱ ልብሴን አበላሸብኝ እናንተ። ታችሁን እንትን አለ ፈነዳ። እኔ ማንጎ መጋጥ ምናምን አልወድምና እንደዚህ እያፈረጥኩ ነበር የምጠጣው ነው የሚባለው። እና በሱ እንትን አለ። አሁን ምንድን ነው የማደርገው? እንግዲህ መበሳበስ ነው። ምክንያቱም ምን መሰላችሁ እንደዚህ ስግጥ ጥርሴ ክፍት የለውም። ጠይብ ክፍት ስለሌለው በጥርሴ ውስጥ ይሰቀሰቃል። ለዛ መጋጥ አልወድም። እንደዚህ መላስ ነው እንጂ ማንጎ መጋጥ አልወድም ማለት ነው። ለዛ ነው እቸገራለሁ ጥርሴ ውስጥ እየገባ። የኔ ጥርስ ለመጋጥ አይመችም። ሀታ ራሱ ብርቱካን መብላት ፈልግና
መልጭ ካልበላሁ በስተቀር ብርቱካኑ አይመችም። የኔ ጥርስ ለመጋጥ ይተሰቀሰቃን ውስጥ ክፍተት የለውም። ወይኔ ለጣለው በቃ ለጣለው በቃ እንደዚህ ከመግማማት መግማት አለ እማማ ዝናሽ ብጥለው እየተሻለ ነው ወደ ቤተሰብ ሁላችሁም ሰብስክራይብ አድርጉ። እዚህ ጋር ተመልካቾቻችን እንግዲህ ተመልከቷቸው። በጣም ግራ ተጋብተዋል። እንዴት ስለ ጽናት ነው እያወራ ያለው እያሉ ግራ ተጋብተዋል። ናሆምና መሩ ስለ ሌላ ጽናት እንደሆነ አናውቅም፣ ግን ጽናት ይህን አታደርግም እያሉ በጣም ሲከራከሩላት ነበር። ምክንያቱም እነሱ ሲያውቋት በጣም ጥሩይቱን ጽናትን ነው የሚያውቁት። አሁን ላይ ግን ተለውጣለች። ከእንቅልፌም ስነሳ ስልክ እያወራኝ ነው የማገኛት አለ። ስለዚህ ኪራ በጣም ተናዷል። እሱ ግን ማንም ሳይሰማ ችግሮችን ለመፍታት ሞክሮ ነበር፣ ግን አልቻለም። ያችን ሊና የምትባል ልጅ ያለ ምንም አይነት ችግር ለመፍታት አልቻሉም። እናንተ በጣም ብዙ ትምህርት አለብኝ። አሁን በዚሁ አጋጣሚ በጣም ስራን ስለነበርኩ ማምሻዬን አሁን ማንጎን ብልጭ እስከማበቃ ድረስ ለምን ቪዲዮ አልሰራም ብዬ ነው እንጂ አይመቸኝም ነበር ማለት ነው። እና ባካችሁ ሁላችሁ ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉልኝ፣ ለሁሉም እንዲደርስ አዳርሱልኝ። ወዳችኋለሁ። ቤቴን ሰብስክራይብ እያደረጋችሁ ባርኩ። ረመዳን ደረሰ እንግዲህ ሁላችሁም እንኳን አደረሳችሁ ብያለሁ። ወኩሉ ዓም ወንቱም ብኸይር አለይና ወአለይኩም። ዛሬ በጣም ይቅርታ እየበላሁ ሰራለሁ ብዬ ነው ከእናንተ ቪዲዮ እየጀመርኩ ማለት ነው እንጂ ቁጭ ማለያ ጊዜ የለኝም ማለት ነው። ሰዓት የለም ያለችኝ ክፍት ሰዓት ለመጠቀም ነው። እሺ ቤተሰብ እወዳችኋለሁ። ሁላችሁንም ከክፉ ነገር አላህ ይጠብቃችሁ። በያላችሁበት ቦታ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። ለቤቴ
አዲስ ይሆናችሁ ማለት ነው። ነባሮች እንግዲህ ሁላችሁም እንደተለመደው ላይክ ማድረጋችሁን ላተንሳው ላይክ አድርጉ። 5000 አልገባንም ገና። ሰብስክራይብ 5000 እንግባ። እኔ በኋላ ዩቲዩብ ጀምረው 200 300 ሺህ እየገቡ ኢትዮጵያ ያሉ ልጆች እኔም ፕራንክ ለስራችሁ እንዲህ ካልሆነ እናንተ እኮ የምትወዱ ፕራንክ ምናምን ነው እንጂ ቁም ነገር ምናምን አትወዱም አይደል እንዴ? ቁም ነገር ምናምን የሚያወራላችሁን 00። አልሐምዱሊላህ ረቢል ዓለሚን። መጣሁ እጄን ታጥቤ ወነሕመዱሁ ወነስተዒኑሁ ወነስተዒኑሁ ነው። ተዘጋ ወይስ አልተዘጋችሁም አላችሁ? በቃ ይቀጥም የሚጠጣ አልጠጣ ነበር ማለት ነው። ለከፍተውም ብላ አልከፈትም ማለት ስለዚህ ጠግቤ ያለው አልሐምዱሊላህ ረቢል ዓለሚን። የዛሬውን ጥጋብ ኢንሻአላህ ለሁሉም የሁሉ ጊዜ ጥጋብ ያድርገው ማለት ነው። አሚን በሉ ቤተሰብ። የዛሬው ጥጋብ ጥጋብ ይሁን ብላችሁ ዱአ አድርጉ። እኛ እኮ ሲርበን መከራ ስንጠግብ መከራ ወይ ጉድ አይዲሃ ትላለች። የኛ ጎረቤት ነበረችና አላህ ይርሐምሃ ይግፊርላህና አይዲሃ ትላለች። ድሃ ልብ የለውም ትል ነበር ማለት ነው። እና እኛ ድሃዎች ስንባል ልብ የለንም፣ ስንጠግብ መከራንን፣ ሲርበን መከራንን። እውነቴን ነው ለዘላለም 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 ለዘላለም። አንዲት የበሰበሰ ስፖንጅ ነበረችኝ የምተኛባት። የሆነ ስፖንጅ ሰጥተውኝ ነበርና የከነብ ስፖንጅ። ከዛ ስተኛበት አይመችም። ያንንም የሚገርማችሁ ነገር ተኝበት ብለው ሰጥተውኝ አንድ ሳምንት 15 ቀን ሆነኝ መሰለኝ 15 ቀን ሆነኝ ወደ ተኛውበትኝና ከዛ በኋላ ምን ቢሉ ጥሩ ነው ዛሬ መጥተው ተፈልጊዋለሽ አሉኝ። እሺ እፈልገዋለሁ ጠይብ። እኔ ግን አልተመቸኝም፣ እውነት ለመናገር ምትኛው አልተመቸኝም ነበረ። በዛ እቀይራለሁ እያልኩኝ ነበርና ተፈልጊዋለሽ አላለኝም። ሊወስደው እኮ ነው ልጁ። ከዛ አራሪ አልፈልገውም ወሰደው አልኩት። ፈልጎት አይደል እንዴ መጣው? እኔ አልፈልገውም በነገራችን ላይ ወሰደው ከፈለክ። ስለዚህ እንዲሁም ይካበዳል፣ አልፈልገውም። እሱን ማገዛግዝ ብዬ እንታችሁ መልስ አላረኩለትም መሰላችሁ። እኔ እኮ ኢትዮጵያዊ ነኝ፣ አንተን አልለማመጥም። አንተ በሌላው ስመጣ እኔ ደግሞ በሌላው መጣብሃለሁና እኔ ምችኝ ይካበዳል አልኩትኝ። እያችሁ ኦኒ እኮ ኢትዮጵያዊ እኮ ነኝ፣ ኢትዮጵያዊ በቃ ኦኒ አለ ነው የምላችሁ። ኦኒ ትጠላላችሁ። ከዛ አልፈልገውም እኔ ስለሚካበድ አልኩትኝና ቢላሂ አልፈልገውም አልፈልገውም። ውሰደው ትጠላላችሁ። ጉረኝነት ትጠላላችሁ። ከዛ መጨረሻ ላይ ወሰደ እላችኋለሁ። የሚችኑ የለመድኳትን ፍራሽ ለንጥፍና ልተኛ። ዛሬ ቅራት ዛሬ ማን ነው? እሑድ። አዎ አለኝ ኦፍኮርስ። ስለዚህ አሁን ኤዲት ላድርገውና ምክንያቱም ኤዲት አድርጌ ልተኛ ነው። በቀጣይ ቪዲዮ እስከምንገናኝ
ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙ ትርፍ ይበልልኝ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። በቃኛን እንግዲህ በዚህ ልሰናበታችሁ። ሁላችሁም ሰብስክራይብ ያላረጋችሁኝ ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ ሼር አድርጉ። ጆከር ተይዟል ማለት ነው። ጆከር ስላችሁ ቲክቶከሩ እንዳይመስላችሁ ዩቲዩበሩ ነው ያልኩት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።